በስለ ጤናው ሰዓታችን የተለያየ የጤና ነክ ነገሮች አንስተን እናወራለን፣ እናስተምራለን፣ እናስታውሳለን። ዛሬ ትንሽ የተዘነጋንበት አንድን ጉዳይ ምህረት ወጣ ብላ ልታሳየን። ትክክል። ኤችአይቪ ቫይረስ እና ተያያዥ የሆኑ አባላዘር በሽታዎች በአሁኑ ሰዓት ችላ እየተባለና እየተረሳም ትኩረት እየተሰጠበትም አይደለም፣ እየተስፋፋም ነውና ለመስፋፋቱም ምን አይነት ነገሮችን እያስከተለ መሆኑን የምንቃኝበት ፕሮግራም እንግዲህ ምህረት ታስቃኘናለች። ወደ ፕሮግራሙ እንሂድ። ስለ ጤናው ሰላም። እሺ ሰላም ዶክተር፣ እንዴት ነው? አሎ፣ ደህና ናችሁ? እሺ፣ እግዚአብሔር ይመስገን። እባክህ እንተዋወቅ። እሺ፣ ዶክተር አቤል እባላለሁ፣ ውስጥ ደዌ ስፔሻሊስት። አዎ፣ ዛሬ እንግዲህ ወደ እናንተ ስመጣ አሁን ላይ ኤችአይቪ እና አባላዘር በሽታ በቃ እንደ ቀልድ ሆኗል። ሰው እውቀቱ አለው፣ ግንዛቤው አለው፣ ግን ቸልተኝነት አለ እያልኩኝ ነበርና እንደ ሕክምና ባለሙያ እንደው ታዝባችሁት ይሆን እንዴ? አዎ፣ እውነት ነው። አሁን ላይ እንደ በፊት አዌርነስ እየተሰራ አይደለም። ሁሉም ሰው ሪላክታንት ሆኗል። ያው በፊት ገና በ90ዎቹ አካባቢ ያለ በሚዲያም አድቮኬት ይደረግ ነበር። ስለ ኤችአይቪ ብሮሸሮች ይለቀቁ ነበረ። ሙዚቃም በሙዚቃ ክሊፕ በየሚዲያው ስለ ኤችአይቪ ነበር እንደምታውቂው። በየቦታው ራሱ ኢመርጀንሲ ቴስት የምናደርግባቸው ሞባይል ሴታፖች ምናምን ነበሩ አይደለ? አሁን ላይ በጣም ስርጭቱ እየጨመረ ነው። ብዙም ሚዲያም ከቨሬጅ የተሰጠው አይደለም። አሁን ያለው ጀነሬሽን ደግሞ ብዙ እየተሰማ አይደለም። አንዳንዴ አለማወቅም ሊሆን ይችላል። አንዳንድ ጊዜ ደግሞ በቸልተኝነትም ስርጭቱ እየጨመረ ነው በፊት ከነበረው። አሁን ላይ ያሉ ዳታዎች የሚያሳዩት እንደዛ ነው። ዶክተር አቤል ግን ኤችአይቪ ስንል ምን ማለታችን ነው? መጀመሪያ እሺ፣ ኤችአይቪ ማለት በቫይረስ የሚመጣ ህመም ነው። ፕራይመሪ የሚያጠቃው በዋነኝነት የሰውነታችንን በሽታ የመከላከል አቅም ማውረድ ነው እና የሚተላለፈው ደግሞ ኤችአይቪ ማለት ራሱ ሂውማን ኢሚዩኖ ዲፊሸንሲ ቫይረስ ይባላል። በሱ ነው የሚተላለፈው። መተላለፊያ መንገዶቹ ያው ብዙ ናቸው። በዋነኛነት የሚተላለፈው ሰውነታችን በሚወጡ ፈሳሾች ነው። በደም ሊሆን ይችላል። ከመራቢያ አካል የሚወጡ ፈሳሾች፣ በወንድ የዘር ፍሬ ሊሆን ይችላል። ከዛ ውጭ ደግሞ ከሴቶች የሚወጣ ፈሳሽ አለ እና በደም የሚተላለፈው አንደኛ በግብረ ስጋ ግንኙነት፣ ሌላ ደግሞ ስለታማ ነገሮችን በጋራ በመጠቀም ይሄ ቫይረሱ ያለባቸው ሰዎች የተጠቀሙበትን ስለት የምንጠቀምበት ሰዓት ያው በስለት መወጋት ካለ ሁለተኛው መንገድ እንደዛ ነው። ከዛ ውጭ ደግሞ ተጋላጭ የሆኑ የሙያ ዘርፎች አሉ። አሁን የጤና ባለሙያዎች ስራ ቦታ ላይ ለደም እና ለእንደዚህ ከሰውነት ለሚወጡ ፈሳሾች መጋለጥ ነገር ሊኖር ይችላል። ሌላ ሪስክ ፋክተር የምንላቸው ደግሞ እነኛ አጋላጭ የሆኑ ባህሪዎች የምንላቸው ዋነኛነት እንዳልኩሽ ልቅ በሆነ የግብረ ስጋ ግንኙነት ነው የሚተላለፈው። ሌላ ደግሞ ኦኩፔሽናል ኤክስፖዠር የምንላቸው አሉ። ከዚህ ከህክምና ባለሙያዎች ውጭ እነኚህ ኮሜርሻል ሴክስ ወርከር የምንላቸው። ከዛ ውጭ ደግሞ እነኚህ ፐርሰናል ባህሪዎች ሊያጋልጡ የሚችሉ ከብዙ ሰው ጋር ከተለያዩ ሰው ጋር ግንኙነት መፍጠር፣ ያው ቫይረሱ ካለበት ሰው ጋር የወሲብ ግንኙነት ማድረግ አሁን ካወራናቸው ሁሉ የላቀ መተላለፊያ መንገድ ብለን የምናስበው እሱ ነው። እንግዲህ እኔ ታካሚ ስላለኝ እንዴት ምርመራው እንደሚካሄድ የሚያሳዩሽ ባለሙያዎች አሉ። እነሱን ላገናኝሽ እና ተመልሰን ከኔ ጋር እንገናኛለን። እሺ? እንዴት አላችሁ? አቶ ደሳለኝ ይባላል። የላቦራቶሪ ሄዳችን እና የላቦራቶሪ ቴክኒሻል ነው። ከሱ ጋር ተዋችኋለሁ። እኔ ወደ ታካሚዎች ልመለስ። እናመሰግናለን። እንኳን ደህና መጣችሁ። ዛሬ እኔ የመጣሁበት የኤችአይቪ እና የአባላዘር በሽታ የራሱ የሆነ የመመርመሪያ የሚያልፍበት ሂደት አለውና
ላብራቶሪ ውስጥ እስከመገኘት ድረስ እንዴት ነው ሂደቱ የሚለው ማወቅ ፈልጌ ነበር። ኦኬ ኤችአይቪ ምርመራ ያው አገራችን የምትከተለው የቴስት አልጎሪዝም የሚባል አለ። 3 አይነት ኪቶች አሉ። የመጀመሪያው ዋን ስቴፕ ይባላል። ሁለተኛው ፈርስት ሪስፖንስ ይባላል። ሶስተኛው ደግሞ ዩኒጎልድ ይባላል ማለት ነው። ስለዚህ ሀገራችን የምትጠቀምባቸው የኤችአይቪ መመርመሪያ ኪቶች እነዚህ ናቸው ማለት ነው። የራሳቸው ታይም የራሳቸው የሆነ የሳምፕል ወይም የናሙና አማውንት አላቸው። ስለዚህ በዚህ ነው የምንመረምራቸው ማለት ነው። ስለዚህ ምንድነው ልዩነታቸው? ለምንድን ነው 3 የሆኑበት ምክንያት? በጣም አሪፍ። ይሄ 3 የሆኑበት ምክንያት ያው እንደየሀገራት ኢኮኖሚ አክቹአሊ ቴስት አልጎሪዝም ይለያያል። ያው የኛ ሀገር ያው በተለይ ለአፍሪካ ይሄኛው ቴስት አልጎሪዝም ነው የተመረጠውና ያው የሚለያይበት ዋና ምክንያት ምንድነው? ሴንሲቲቪቲ የሚባል አለ። ማለት ዲቴክት የማድረግ ወይም ደግሞ ኤችአይቪን ዲቴክት በማድረግ አቅማቸው ነው የሚለያዩት ማለት ነው። አንዳንዱ ለምሳሌ ይሄኛው በጣም ሴንሲቲቭ ነው። ይሄኛው ደግሞ ስፔሲፊክ እና ሴንሲቲቭ የሚባሉ ነገሮችን ይዛል። ስለዚህ ልዩነታቸው ዲቴክት በሚያደርጉበት አቅማቸው ነው የሚለያየው ቴስቱ ማለት ነው። ስለዚህ የአባላዘርና አጠቃላይ ኤችአይቪ ያው ተያያዥነት ስላላቸው እንደሚታወቀው በእነዚህ ኪቶች የሰውየውን ስታተስ ወይም የሰውየውን ሁኔታ ማወቅ ይቻላል ማለት ነው። ከአባላዘር በሽታ ጋር ተያይዞ መረጃ ማግኘት ፈልጌ ነበረ። በጣም ጥሩ። እንግዲህ ከአባላዘር አጠቃላይ ክሊኒካል ነገሩን ደግሞ ወደ ዶክተር እንዳለ የጋይናኮሎጂስት እመራሻለሁ ማለት ነው። ቁጥር 6 ይገኛል። ወደዛ መሄድ ትችላላችሁ። እናመሰግናለን። እሺ ይርስትልን። ግቡ። ሰላም ዶክተር። እሺ እንዴት ነሽ? ምህረት ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እሺ እንዴት ስራ ሁሉ መልካም? ደህና ነው። መልካም ነው። አቋረጥኩ እንዴ? አይ ከኦፕሬሽን ክፍል ገና እየወጣሁ ነውና እዛ ነው። እሺ ዶክተር እንግዲህ ስለምንታወቅ ዶክተር ብዬ ገባሁኝ፣ ግን ራስን አስተዋውቀኝ። እሺ ዶክተር እንዳለ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም እንዲሁም የማህፀን እና የሴት ልጅ መራቢያ አካላት ካንሰር ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ እንግዲህ የመጣሁት ከኤችአይቪ ጋር በተገናኘ ከዶክተር አቤል ጋር ስናወራ ነበርና የአባላዘር በሽታን በተገናኘ ማንሳት ፈለኩኝና ወደ አንተ መራኝ። እንደው አባላዘር በሽታ ስንል ምን ማለታችን ይሆን ከሚለው ብንጀምር ደስ ይለኛል። የአባላዘር በሽታ እንግዲህ የሚባለው በግንኙነት የሚተላለፍ በሽታ ነው። ዋና መተላለፊያ መንገድ እንግዲህ ግብረ ስጋ ግንኙነት ነው። ያው ኤችአይቪን ስንወስደው እንዴት ነው በደም ንክኪ እንደዚህ መተላለፍ ነገር አለና ይሄኛው እስከዛ የተለየ ነገር አለ ወይ የሚለውንም ለማንሳት ነው። ያው ኤችአይቪ ራሱ እንደዚሁ አንዱ የአባላዘር ሴክሹዋሊ ትራንስሚትድ ኢንፌክሽንስ ከሚባሉት አንዱ ነው። መተላለፊያው ያው በደም ከወንድ ልጅ የዘር ፍሬ ስፐርም ሴሜን ከሚባለው ወይም በሴት ልጅ ፈሳሽ ሊተላለፍ ይችላል። እዛ በተጨማሪም በሌላ ከሰውነታችን ውስጥ ባሉ ፈሳሾች ንክኪ ሲኖር ሊተላለፍ ይችላል። አይነት አለው እንዴ? እንደዚህ አይነት አባላዘር በሽታ ማለት እንችላለን ወይስ ጠቅላላ ግን አባላዘር በሽታ ነው? ኦኬ ብዙ አይነት የአባላዘር ስሙ ሴክሹዋሊ ትራንስሚትድ ኢንፌክሽንስ ይባላሉ። እንዳልኩሽ በባክቴሪያ የሚተላለፉ አሉ፣ በቫይረስ የሚተላለፉ አሉ፣ በተለያየ በሌላ ማይክሮ ኦርጋኒዝምስ የሚተላለፉ አሉ። መተላለፊያ መንገዳቸው ሩቱ ግን ኢንተርኮርስ የግብረ ስጋ ግንኙነት በተለያየ አብዛኛውን በእኛ ሀገር ያው በሴት ከወንድ ጋር ባለው ግንኙነት የሚተላለፍ ነው። አጋላጭ የተለያዩ አጋላጭ ምክንያቶችን ቢኖሩት ማለት ነው። በምንድን ነው ሊያውቅ የሚችለው ህመሙ ያለበት ሰው? አንዳንዶቹ ምልክትም ላይኖራቸው ይችላል። አንዳንዶቹ ምልክት አላቸው። ምልክት ሲኖራቸው ምን ይሆናል? ሴት ልጅ ላይ ለምሳሌ ከኖርማል በተፈጥሮ ያላት ፈሳሽ አለ። ከዛ ፈሳሽ በከለሩም በመጠኑም ሽታውም ለየት ያለ ፈሳሽ ይኖራታል። ለምሳሌ ቢጫ አረንጓዴ አይነት ፈሳሽ ሊኖር ይችላል። ሽታ ሊኖረው ይችላል። ሌላ ብልት አካባቢ ማሳከክ ሊኖር ይችላል። አንዳንዶቹ ደግሞ ሞክሰል ቁስለትን የሚያመጣ አይነት አለ። መንስኤያቸው ቫይረስ ሲሆኑ ለምሳሌ ሄርፐስ ሲምፕሌክስ ጄኒታል ሄርፐስ የሚባል አለ። ቁስለትን ውሃ የቋጠረን አይነት ነገር ሊያመጣ ይችላል። ሲፊሊስ የሚባለው
ቁስለት ሆኖ ህመም የሌለው ቁስል ሊያመጣ ይችላል። አንዳንዶቹ ደግሞ እበጥ ራሱ ሊያመጡ ይችላሉ። ወንድም እንደዛው ብልቱ ማሳከክ፣ በሽንት መሽኛው የተለየ እንደ ምግል አይነት ምናምን ፈሳሽ ሊኖርበት ይችላል። ወንድም ኢንፌክትድ ሲሆን ማለት ነው። እንደዚህ ናቸው። ያው ይሄ ነገር ሲሆን ደግሞ መታከም አለባቸው። አንዳንዴ ለመታከምም ደግሞ ሄዶ ግልጽ አድርጎ ያለመናገር የማፈር ነገሮች ይመጣሉ። ተከትሎ ደግሞ የከፋ በሽታም ሊመጣ ይችላል እና ምንድነው ማድረግ ያለባቸው? ከዛ በኋላ ምንድነው ማድረግ ያለበት? ያው እንግዲህ እነዚህ ምልክቶች ከታዩ በአቅራቢያው ወደሚገኝ የጤና ተቋም ሄዶ ያለውን ምልክት ነግሮ ለምሳሌ በሕክምናው ለምሳሌ ፈንጋል ሲሆን የሚያሳየው አይነት ምልክት አለ። ባክቴሪያል ሲሆን የሚያሳየው ምልክት አለ። በላቦራቶሪ በማይክሮስኮፕ ታይቶ ይሄን ምልክት ያመጣው የትኛው ባክቴሪያ ነው ምን ብሎ ተለይቶ ለዛ ስፔሲፊክ ባክቴሪያ የሚደረግ ሕክምናም አለ። ያ ሴታፕ በሌለበት ግን ይሄን ሴክሹዋሊ ትራንስሚትድ ኢንፌክሽንስ የሚባሉትን ያመጣሉ ተብሎ የሚታሰቡ ባክቴሪያ፣ ፈንገስ እንደዚህ ያሉ ለነሱ የሚሆኑ መድኃኒቶች ይሰጣሉ። በደንብ ጠቅላላ ከቨር አድርጎ የሚያክሙ መድኃኒቶች አሉ፣ እነሱ ይሰጣሉ ማለት ነው። ያው በስተመጨረሻ ግን እነኚህ ሁሉ ነገሮች ከመምጣታቸው በፊት ምንድን ነው መደረግ ያለበት? መደረግ ያለበት ጥንቃቄ እንግዲህ አጋላጭ የሚባሉት እንትኖች ሪስክ ፋክተርስ የሚባሉ አሉ። እነሱን ለምሳሌ የአንድ ወንድ ኦር ሴት ብዙ የግብረ ስጋ ግንኙነት አጋር ወይም መልቲፕል ሴክሹዋል ፓርትነር የሚባለውን ነገር መተውና መወሰን፣ አንድ ለአንድ መወሰን። ያ በጣም ማይቻል ከሆነ ደግሞ መከላከያ ለምሳሌ ኮንደምን በትክክል ፐርሲስተንት ኤንድ ኮንሲስተንት ኤንድ ኮሬክት በሆነ መንገድ ነው የሚባለው ሁል ጊዜ በትክክሉ መጠቀም አለባቸው ማለት ነው። ያን መወሰን ካልተቻለ ማለት ነው። እንደዛ ሆኖ ሌላ ቢሄቨራል አልኮል፣ ድራግ ተጠቀም እንደዚህ ምናምን ከሆነ ያው እነዚህን ሪስክ ፋክተሮችንም መቀነስ አለበት። ከተከሰተ ደግሞ ቶሎ ወደ ሕክምና ተቋም ሄዶ አስፈላጊውን ሕክምና ማግኘት። ከዛ ለምሳሌ ወንድ ከሆነ ሚስቱ ራሱ መታከም አለባት። ሕክምና ስታንዳርዱም እንደዛ ነው። ሴቷ ላይ ከተገኘ ወንዱ የትዳር አጋር ወር ጓደኛ አጋርም መታከም መመርመርና መታከም አለበት። ለዛ ራሱ ታክሞ ወር ራሷ ታክማም የትዳር አጋሯን ወር ጓደኛዋን አምጥታ ወር አምጥቶ ማስመርመር እና ሕክምናው እንዲያገኙ ማስደረግ ያስፈልጋል ማለት ነው። እሺ፣ አመሰግናለሁ ዶክተር። መልካም ጊዜ። እንዴት ነበር ቆይታ? ጥሩ ነበር። እንዴት ነበረ? ጥሩ ነበር። ቆይታ ጥሩ ነበር። ጊዜ ነበር። ኦኬ፣ እሺ። አንተም ሸኝሃቸው መሰለኝ ታካሚዎች? አዎ፣ ታካሚዎችን ሸኝቻለሁኝ። እሺ። ያው ስለ አባላዘር በሽታ ከዶክተር እንዳለገ ቆይታ አደረኩና በዛውም እኔም ደም ሰጠሁኝ። ኦኬ፣ ደም ሰጠሽ? አወቅሽ ራስሽን? ራሴን አወቅኩኝ። ጥሩ። ኦኬ። እንግዲህ ዶክተር የኤችአይቪውም የአባላዘር በሽታው መጀመሪያ ላይ ምልክቱን ሲያዩ ነው አይደለ ታካሚዎቹ የሚመጡት? ምልክቶቹ ምንድን ናቸው እስቲ? እሺ፣ ያው ቅድም ስናወራ እንግዲህ ኤችአይቪ በዋነኛነት የሚያጠቃው በሽታ የመከላከል አቅማችንን ማዳከም ነው። እነዚህን ሴሎች ነው የሚያጠቃው። በዋነኛነት ደግሞ ሲዲ4 የምንለውን ሴላችንን ነው ሊያጠቃ የሚችለው እና ምልክቶቹም ከዚህ ጋር ተያያዥነት ያላቸው ምልክቶች ነው የሚኖሩት። ያው ፌዞች አሉት ህመሙ ሲጀምር። መጀመሪያ ኢንፌክሽኑን የምናገኝበት ሰዓት የመጀመሪያው ፌዝ ላይ አኪዩት ፌዝ የምንለው ፌዝ አለ። እዛ ፌዝ ላይ ሊኖር የሚችለው ፍሉ ላይክ ሲምፕተሞች እንደ ትኩሳት ሊኖር ይችላል፣
ሰውነት ላይ ሽፍታ መውጣት ሊኖር ይችላል። ይሄ ደግሞ ፍርንትት የምንላቸው እዚህ አንገት አካባቢ፣ በብት አካባቢ፣ ታች እዚህ ደግሞ ብሽሽት አካባቢ ማበጦች ሊኖሩ ይችላሉ። እነኚህ ምልክቶች ለኤችአይቪ ስፔሲፊክ አይደሉም። ሌሎች ተያያዦች ጉንፋንም ሲይዘን ሊኖር የሚችል ምልክት ነው። ተመልካቾቻችን በሌላ እንዳይወስዱት ይሄንን ስፔሲፊክ የሆነ ምልክት አይደለም፣ አኪዩት ፌዝ የምንለው ላይ ማለት ነው። እና እዚህ ፌዝ ላይ በሽታውን የማስተላለፍ ለሌላ ሰው የማስተላለፍ እድላችን በጣም ከፍተኛ ነው። ቫይረሱ በጣም ሰውነታችን ውስጥ ሪፕሊኬት የሚያደርግበት ስቴጅ ነው አኪዩት ፌዝ ላይ። ይሄ ፌዝ ቫይረሱ በደማችን ውስጥ ከኢንፌክሽኑ ካገኘን በኋላ ለ2-3 ሳምንት የሚቆይ ነው። ከዛ በኋላ የሚኖረው ስቴጅ ክሮኒክ ፌዝ የምንለው ነው። ይሄ ማለት ሳይለንት ፌዝ፣ ምንም አይነት ምልክት አይኖርም ሰውነታችን ውስጥ ኖርማል ጤነኛ እንደ ማንኛውም ሰው ጤነኛ ሆነን ነው የምንቀጥለው። ከዛ በኋላ ምንም አይነት ምልክቶች ሰውነታችን ላይ አይታይም። እንደ ማንኛውም ሰው ሌላ ኢንፌክሽን ሊያጋጥመን ይችላል፣ በሌላ ህመም ልንጠቃ እንችላለን። ግን ቫይረሱ በደማችን ውስጥ እያለ ረጅም ጊዜ ከህመም ነፃ ሆነን የምንቆይበት ፌዝ ነው ክሮኒክ ፌዝ የምንለው። ይሄ ፌዝ በአቨሬጅ ከ10 እስከ 15 ዓመት ሊቆይ ይችላል። አንዳንድ ሰዎች ላይ ደግሞ በጣም እነኚህ ራፒድ ፕሮግረሰር የምንላቸው አሉ። እነሱ ላይ በጣም ቶሎ ወደ ክሮኒክ ፌዙ አጭር ልትሆን ትችላለች። ከ5 ዓመትም በታች ሊሆን ይችላል። ከዛም በፊት ደግሞ ባነሰ ጊዜ ወደ ፋይናል ኤድስ የምንለው ደረጃ ሊደርስ ይችላል። መድኃኒት የማይወስዱ ሰዎች ላይ ነው የምልሽ ይህን ምልክቶች የሚኖሩት። አቨሬጁ ከ10 እስከ 15 ዓመት መድኃኒት የማይወስዱ ከሆነ መድኃኒት የሚወስዱ ከሆነ ግን ለአመታት ምንም ምልክት ሳይኖር እንደ ማንኛውም ሰው ስራቸውን እየሰሩ ራሳቸውን ካወቁ በኋላ መድኃኒት መጠቀም ከጀመሩ በኋላ መድኃኒታቸውን በአግባቡ የሚወስዱ ከሆነ ኢቭን ላይፍ ሎንግ ያው ፈጣሪ እስከፈቀደላቸው እድሜ ድረስ እና እስከሚሞቱ ድረስ መቀጠል ይችላሉ። መድኃኒት የሚወስዱ ከሆነ ለረጅም አመታት ምንም ምልክት ሳይኖር እንደ ማንኛውም ጤነኛ ሰው መኖር ይችላሉ። እንደ ማንኛውም ሰው ትዳር መመስረት ይችላሉ። ትዳር አጋር ካላቸው ከትዳር ጋር ልጅ መውለድ ይችላሉ። ኖርማል ማንም ሰው ሊያካሂደው ሊመራው የሚችለውን ህይወት መምራት ይችላሉ። ያው ኤችአይቪ ደማቸው ውስጥ አለ ማለት የህይወት ይቆማል ማለት አይደለም። መድኃኒት አወሳሰዱ ላይ እስቲ ብዙ አይነት መድኃኒቶች አሉ። ኮምባይን ተደርገው ነው የሚሰጡት እንደየእድሜ ደረጃ ምን አይነት ተጓዳኝ ህመሞች አሉ፣ ሌሎች የሚወስዷቸው መድኃኒቶች አሉ ወይ፣ ከነዚህ ጋር የሚወስዱት መድኃኒት ምን አይነት ኢንተራክሽን ይኖረዋል፣ እነሱን ነገሮች ታሳቢ አድርገን እንደየፔሸንቱ ኢንዲቪጁዋላይዝድ የሆኑ መድኃኒቶች አሉ። እሱን ታሳቢ አድርገን እንሰጣለን መድኃኒት ማለት ነው። በጣም አመሰግናለሁ ዶክተር። መልካም የስራ ጊዜ ነው። እሺ፣ መልካም ጊዜ ለናንተ። እሺ፣ አመሰግናለሁ። ሳምንት በሌላ ስለ ጤናው ፕሮግራም እንገናኛለን። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።